ያላየችውን ትይ። አሜን። ያላያችሁት እናንተ በድቅ ይሄን አሳስቧቸዋል። እግዚአብሔር ጥሩ ያስበላል። አሜን። ሰላም ሰላም የተከበራችሁ የተወደዳችሁ የኛ የዩቲዩብ ፋሚሊዎች ጨረቃው እንዲሁም የግሬስ ፋሚሊዎች ሰላማችሁ በዝት ይበልልኝ። ዛሬ በሚገርም ሁኔታ አንድ የሆነ አስገራሚ ነገር ሰርፕራይዝ ላደርጋችሁ ነው። ከሚገርማችሁ ኤርትራውያን ነች አረብ ሀገር ስደት ላይ የምትገኝ እህታችን ዛሬ ለተራቡ ለተጠሙ ጎዳና ለወደቁ እናት አባት እህት ወንድሞች በሃይሚና በበሩኬ ስም እንዲሁም በኔ ስም 50 ሰው ማቴዎስ ሆቴል እዚህ ትልቁ ሆቴል ውስጥ ለ50 ሰው ምግብ አብላልኝ እኔም ባለሁበት ሀገር ላይ አስመርቀኝ ብላ እህታችን የሁሉንም የ50 ሰውንም ወጪ ሸፍና እንግዲህ በጣም እንደዚህ አይነት ግሩም አይቼ አላውቅም። እግዚአብሔር ባለሽበት ቦታ ይጠብቅሽ። መድኃኔዓለም ያሰብሽው እንጀራ ይሙላልሽ። እኔ ምርቃትም አልችልም። በብዙ እናቶችና በብዙ አባቶችን ምርቃቱን አስመርቅሻለሁኝ። እንግዲህ የምችለውን ይሄን አደርጋለሁ። ለኔም ይሄን ስላደረግሽልኝ በጣም አመሰግናለሁ። እግዚአብሔር ይስጥልን። ለኔም እህታችን 10,000 ብር ይገባሃል የቤት ክራይ ይሆናል ብላ 10,000 ብር ልካልኛለች። እጅግ በጣም አድርጌ አመሰግናለሁኝ። ደጋግ እህት ወንድሞች አላችሁ፣ የተለያዩ ትላልቅ ዩቲዩበሮች አላችሁ። እዚህ ቤተክርስቲያን አጠገብ ጎዳና ላይ የወደቁ እናት አባቶች አሉ። ለነሱም ድጋፍ በማድረግ ቢያንስ እንኳን የሆነ መጠለያ ነገር ብናዘጋጅላቸው ብዬ ይሄንን ነገር ለእናንተ ላካፍላችሁ ፈልጋለሁኝ። እባካችሁ ሁላችሁም የቻላችሁትን ማለት ነው አስተዋጽኦ በማድረግ ጎዳና ላይ የወደቁት እናት እህት ወንድሞቻችንን በማንሳት በመተባበር እንዲሁም የሚለብሱት የለም ቪዲዮ ላይ ታዩታላችሁ። ተርበዋል፣ ተጠምተዋል፣ ጎዳና ላይ ወጥተዋል። እባካችሁ ይሄን ነገር በማድረግ የተለያዩ ዩቲዩበሮች አላችሁ። እስቲ ይሄንን ነገር በጎ ነገር ማድረግ ከእድሜያችን አይቀነስም ከኪሳችን እንጂ ሁሌም ጥሩ ነገር ለመስራት እንሞክር። እህታችን ባለሽበት መድኃኔዓለም ኢየሱስ ክርስቶስ የዛሬው ዑራኤል ይጠብቅሽ። በጣም አመሰግናለሁ። ለኔ ያደረግሽልኝ መቼም አልረሳም። ለእናት የአባቶች ይሄን ሁሉ ወጪ አድርገሽ ምግብ አዘጋጅተሽ በማቴዎስ በዚህ በሚታየው በትልቁ ሆቴል ውስጥ ይሄን ነገር በማድረግሽ እግዚአብሔር ሰፊ እንጀራ ይስጥሽ፣ ለሀገርሽ ያብቃሽ፣ መድኃኔዓለም ይጠብቅሽ። ሁላችሁም እንደምታዩት ነው። ያው ተከተሉኝ።
ሰላም 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 የተከበራችሁ የተወደዳችሁ የኛ የኢትዮ ፋሚሊዎች ሁላችሁም ሰላማችሁ ብዝት ይበል። የጨረቃው ፋሚሊ የግሬስ ፋሚሊ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በሚገርም ሁኔታ በተለየ ፕሮግራም የመጣሁላችሁ 1,200,000 ፎሎ በመግባቴ ምክንያት አንዲት እህታችን ዱባይ የምትገኝ በብሩኬና በሃይሚ ስም ማለት ነው የተቸገሩትን የተራቡትን አብላልኝ ብላ ለ50 ሰው ወጪ በማድረግ አንዲት እህታችን ፈንድ በማድረግ እነዚህ ምስኪን እናት አባቶችን አብላልኝ ብላ ልካኛለች። እንግዲህ በሃይሚና በብሩኬ ስም ነው። ይሄ የሚገኘው ደግሞ ማቴዎስ ሆቴል ነው ቡታጅራ። ሁላችሁም ወደ ፕሮግራሙ እንሂድ። ፋሚሊዎች ሁላችሁ ማየት ትችላላችሁ ሁላችሁ ማየት ትችላላችሁ። እንግዲህ ለ50 ሰው አው አንዲት እህታችን ነች ይሄን ፕሮግራም ያቀረበችላችሁ። ሁላችሁም ማየት ትችላላችሁ። ለ50 ሰው ነው ለተራቡት እንደዚህ መድረስ እንችላለን። መረዳዳት ይቻላል። ሁላችሁም እንደምታዩት ያው እንደዚህ ደጋግ ኤርትራውያን አሉ፣ እንደዚህ ደጋግ ኢትዮጵያውያን አሉ። እንደዚህ ሰው ለሰው መድኃኒት ነው። እንደዚህ ሰዎችን መርዳት እንችላለን። አሁንም ያው ጊዜው አልረፈደም። እነዚህ ሰዎች ጎዳና ነው የሚተዳደሩት። ሁላችሁም አግዟቸው። ጎዳና ነው የሚያድሩት። ቤት የላቸውም፣ መጠለያ የላቸውም። እነዚህ ሰዎች ብዙ ነገር ያስፈልጋቸዋል። እንግዲህ ይሄ ሁሉ ያደረገችው ስሟ መጠቀስ የማትፈልግ እህታችን ነች። ያው አረብ ሀገር የምትገኝ ኤርትራውያን እንግዲህ ሁላችሁም ይሄንን ቪዲዮ እያያችሁ ዝም አትበሉ። ጎዳና ነው የወደቁት። መረዳት የሚፈልጉ እናቶች አሉ፣ አቅመ ደካማ እናቶች አሉ፣ አቅመ ደካማ አባቶች አሉ፣ ህፃናቶችም አሉበት። ሁላችሁም ይሄንን ቪዲዮ የምታዩ ሰዎች እባካችሁ ሁላችሁም ከጎናቸው ቆሙላቸው። በልተው ሲጨርሱ እነሱም ብዙ ነገሮችን ችግራቸውን እያንዳንዳቸውን እንጠይቃቸዋለን። ሁላችሁም ግን ይሄንን የምታየው ቪዲዮዎችን ቫይራል እንዲወጣ ኮፒ ሊክ ለሰዎች ሼር በማድረግ ካሜራማን ተከተለኝ አድርሱላቸው። ብዙ ችግር ያለባቸው አሉ። ገና በእግር የማይንቀሳቀሱ አሉ። ጎዳና ላይ በክራንች ራሱ የሚሄዱ አሉ። ብዙ ነገር ያስፈልጋቸዋል። እንግዲህ ሁላችሁም እንደምታዩት ነው። እያንዳንዳቸውን ችግራቸውን እንጠይቃለን። በልተው ሲጨርሱ ማለት ነው። የሚያስፈልጋቸው ነገር ካለ ሁሉንም እንጠይቃለን እየዞርን። ይሄ ሁሉ እንግዲህ የሚካሄደው ቡታጅራ ማቴዎስ ሆቴል ነው። ሁላችሁም ይሄንን ቀላል ነው። ኢትዮጵያውያን መረዳዳት እንችላለን። ገብቷችኋል አይደል? መረዳዳት እንችላለን። ይሄው አያሳዝኑም? ህፃናቶችም አሉ። እግዚአብሔርን የምሬ ነው። እኔ በጣም ልቤን የነኩኝ ህፃናቶች አሉ። ይሄው ትላልቅ እናቶች አሉ፣ ትላልቅ ወንድሞች አሉ፣ አባቶች አሉ። እንደምታዩት ነው። ለ50 ሰው ነው እንግዲህ አንዲት እህታችን። መልካምነት ለራስ ነው። ሁላችሁም እንደምታዩት ነው። ያው እኔ ብችል አቅም ቢኖረኝ ኖሮ በራሴ ወጪ እነዚህ ሰዎችን ማብላት ችግራቸውን መቅረፍ ብችል ኖሮ እግዚአብሔር ምስክሬን ለሁሉም ማለት ነው ደራሽ ይሆን ነበር። ግን አልችልም። ታያቃላችሁ። እኔም በአንድ ጄ ሊስትሮ ነው የምሰራው። እግዚአብሔርን ሁላችሁም ታውቃላችሁ። ያው ሚዲያ ላይ እኔ የማያውቀኝ የለም መቼም። ሁላችሁም ታውቃላችሁ። ይኸው ከደጋግ ወንድሞች ደግሞ ከጎን ያሉ ማየት ይቻላል። ይኸው እዚህ ጋም ይኸው አቅመ ደካማ አባቶችም አሉ። ሁላችሁም ማየት ትችላላችሁ። እንግዲህ የእነሱን ችግር ከበሉ በኋላ ችግራቸውን በደንብ አድርገን ችግራቸውን እንጠይቃቸዋለን በልተው ከጨረሱ በኋላ። አዎ እንግዲህ ሁላችሁም
ያው እየጨረሱ ነው እንግዲህ እነዚህ እንደዚህ ሁላችሁም ማለት ነው ኤርትራውያን አላችሁ፣ ኢትዮጵያውያን አላችሁ አሉ፣ ትላልቅ ዩቲዩበሮች አላችሁ። አሁንም እነዚህ ሰዎች ማለት ነው መጠለያ ይፈልጋሉ። እግዚአብሔርን የምሬ ነው መነግራችሁ። አንዲት እህታችን ነው አሁንም ይሄን 50 ሰው አንድ እህታችን ነች። እግዚአብሔር ይስጥሽ፣ እግዚአብሔር ጤና ይስጥሽ። እውነት እንደዚህ የሚያደርግ ኢትዮጵያውያን እኔ አይቼ አላውቅም። ለመጀመሪያ ጊዜ ይሄንን ያየሁት። ስደት ላይ ነው ያለችው። እንግዲህ እናቶች አሉ፣ ይሄው አባቶች አሉ፣ እነሱ ይመርቋታል። ይሄ ነገር እየተካሄደ ያለው ማቴዎስ ሆቴል ነው ቡታጅራ። ይሄንን ቪዲዮ ለሁሉም ሼር አድርጉላችሁ። ለነ አብርሃም፣ ለነ ሩታ፣ ለነ ኤፍሬም አሉ ቡታጅራ ላይ ዩቲዩበሮች አሉ። ደጋግ ነገር ሰሩ። ይሄው እነዚህ አባቶች እህቶች አያሳዝኗችሁ? እግዚአብሔር ጎዳና እኮ ነው የሚኖሩ። ማርያምን መጠለያ ይፈልጋሉ እነዚህ ሰዎች። በቃ ጥሩ ነገር እንስራ፣ ጥሩ ነገር መልካምነት መስራት ለራሱ ምንም የሚጎዳን ነገር የለም። እና ያው በልተው የጨረሱ አባቶች ካሉ ምን ያህል እንደተደሰቱ ሁላችንም ማየት እንችላለን። ያው እዚህ ጋር አሉ። ዛሬ ምን ያህል ደስ ብሏል ወንድም? ዛሬ በእጅጉ ደስ ብሎኛል። እግዚአብሔር ይስጥልን ይሄን ማስባ ያዘጋጀች እናንተም እናመሰግናለን። የሚሰማን ተናገር። አሁን ምግብ ብቻ አይደለም። የት ነው የምታርፉት? የሚሰማኝ ነገር እኔ ከአርባ ምንጭ ዩኒቨርሲቲ ተመርቄ ምንም ገንዘብ አጥቼ የትራንስፖርት መመለሻ አጥቼ ነው አሁን በማርያም ላይ ተቀምጬ ሳለ ነው ወደ ማቴዎስ መናፈሻ ተጋብዘን ከሌሎች የጎዳና ተዳዳሪዎች ጋር እኛም ተጋብዘን በሚገርም ሁኔታ እናመሰግናለን። እሷንም ለሀገር ያብቃት። እናንተም ከፍ በሉ። አሜን። እናመሰግናለን። ጋሼ ምን አይነት ስሜት ተሰምቷል ዛሬ? ይሄን ነገር ያደረገችው አንዲት እህታችን አረብ ሀገር ለምትገኝ ስደት ለምትገኝ እህታችን እሷንም መርቋት በብሩኬና በሃይሚ ስም ነው ይሄ ነገር የተደረገው። በደንብ አድርጋችሁ መርቋቸው። እግዚአብሔር ይስጣት። አሜን። በረከቱን ይጀርባት። አሜን። ለድሆች አበላሁኝ አለች። አሁንም ጨምሮ ጨማምሮ ይስጣት። አሜን። እናንተስ ምን ትፈልጋላችሁ? የት ነው የምታድሩት? ይሄንንም ሁኔታው ማወቅ እኛ የምናድረው ውጭ ላይ ነው። ማደራም የለንም። ውጭ ላይ ብርድ እየቀጠቀጠን ነው የምናድረው። ይኸው ሰምታችኋል። ሁላችሁም ጎዳና ነው የሚያድሩት። የሚለብሱት የለም፣ መጠለያ የላቸውም። ቤተክርስቲያን አጠገብ ነው የሚተኙት። ይሄን ነገሮችን ደግሞ ሁላችሁም በማየት እነዚህ ሰዎች ትናንሽ ቤት እንኳን ሰርተን መስጠት እንችላለን። አቅም ካላችሁ ሁላችሁም ተባበሯቸው። በቃ ዝም አትበሉ እባካችሁ። ይኸው አባቶች ተናግረዋል፣ ወንድሜም ተናግረዋል። እዚህ ጋርም ትላልቅ አባቶች አሉ፣ እነሱንም እናስመረቃቸዋለን። እሺ አባ መርቋቸው። ምን ተሰሙት? አባባ ምን ተሰሙት? መርቁ። እሱ የቀጅ ያመነ ይመጣል። እሺ መርቁ የኔ አባት። እሺ መርቁ። አሜን። 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 የተዘጋጀችውን የቀረባችሁትን እግዚአብሔር መጨረሻ በሰጠረ መዳይ ተነስተነ አሜን። አይምሮ ተዘነ የማናት ታው ደግሞ ተነስተነ ያላሽ ወደሻ ይጋር ግልጽ ነው። ዛሬ ትልቅ ማለት ነው። የሁሉ መዘጋጀቱ በእግዚአብሔር ደጅ ነው። እግዚአብሔር ባርካቸው፣ እግዚአብሔር ይቀርሰልና አሜን። አይምሮ ተነስተነ ሰላሙን ቆርሰልና አሜን። መጨረሻው ላይ ማለት ነው እና ከይደታቸው ከዚህ በጣም እግዚአብሔር ይርዳል። መላከወራ ልጃችሁ ማለት በሰላም ደግሞ ቅዱስ ፋሚሊ ተጣላችሁ ይበላሉ ተጣሉ
ሀገራችን የኢትዮጵያ ሰላም ያድርግልን። ከሰላም ሁሉ ከኛ የጤና ምሰሶውን የህልምን ጉዞን አይንሳ። እግዚአብሔር በረከት ሰጠ። እግዚአብሔር በለሁሉም ነገር ይባረክ። ሰላም የቅዱስ ዑራኤል ረድኤት በረከት ይሁንልን። አሜን። እግዚአብሔር በረከት ሰጠልን። አሜን። ቅዱስ ዑራኤል ረድኤት በረከት ይሁንላችሁ። አሜን። አቡነ ዘበሰማያት እግዚአብሔር ስራ እንደምትኖር ይሄ ሁሉ ፕሮግራም ያቀረበችው እሷ ነች። ይመርቋት። ያላየችውን ትይ። አሜን። ያላያችሁት እናንተ በድቅ ይሄን አሳስቧቸዋል። እግዚአብሔር ጥሩ ያስበላል። አሜን። ጥሩ ያስበላል። አሜን። እኛ የእኛ እድሜ ደግሞ ለእናንተ ይስጣል። አሜን። ሶስት መንግስት ገምታል። አሜን። እሷም ደግ ነገር ለሀገሯ ያብቃል። አሜን። እናት ለሀገሯ ያብቃል። አሜን። እናት እኛ ያላሰብነው ሁሉንም በየአይነት አቅምሳችሁ ያላሰባችሁት ይስጣችሁ። አሜን። እናት በቃ እሺ፣ እኔንም መርቁኝ እናቴ። እኔ መመረቅ እፈልጋለሁ። በርሱ መርቁኝ። ምርቃት ይደርብህ። አሜን። ምርቃት ይደርባችሁ። ይህንን ጥሩ ነገር ለእኛ አንጠታችሁ እንደሰጣችሁ የእኛ እድሜ ለእናንተ ይስጣችሁ። አሜን። እኔ እናት በዚህ በጎደለ ጌታ ይማን። እንደው ልክ ስትል